እግዚአብሔር የሰጠን የትምህርታችን ርዕስ ገብርኄር የሚል ይሆናል። የእውቀት ባለቤት አምላካችን እግዚአብሔር ነውና የራቀውን አቅርቦ የረቀቀውን አግልጦ ጥበቃው በዙሪያችን ማዳን በረከቱ በመካከላችን ሆኖ እንዲመክረን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ርዕሳችን ምንድነው? ገብርኄር የሚል ነው። እንግዲህ የዐቢይ ጾም ስድስተኛው ሳምንት እንደ ቅዱስ ያሬድ አጠራር ገብርኄር በመባል ይታወቃል። ይህም ታማኝ አገልጋይ ማለት ነው። እንግዲህ ስለ ታማኝነት ስናነሳ በተለይ በአሁን ጊዜ ከደሃ ጎጆ እስከ ቤተ መንግስት ድረስ በትልቁ የሚፈለገው ምንድን ነው ካልን ታማኝነት ነው። ነገስታት፣ ስልጣን ያላቸው ሰዎች ለስልጣናቸውና ለመንግስታቸው ታማኝ የሆኑ ሰዎችን ይፈልጋሉ። የትዳር ሰዎች፣ ሐቀኞች፣ የትዳር ኪዳናቸውን የሚጠብቁ ሰዎች ለትዳራቸው ታማኝ ሰውን ይፈልጋሉ። የሥራ ሰዎችም በሥራ ዓለም እጅግ ረጅም ርቀት የተጓዙና የሄዱ ሰዎችም ለሥራቸው ክንውን ምን ይፈልጋሉ? ታማኝ ሰው ይፈልጋሉ። ስለዚህ ታማኝነት ተፈላጊ ነው ማለት ነው። ግን ይሄ ታማኝነት ዝም ብሎ አይመጣም። ሰው በሰው ይታያል ይባላል አይደለ? ይሄ ስህተት ነው። ሰው የሚታየው በእግዚአብሔር ነው። ምክንያቱም ሰው ለእግዚአብሔር ሲታመን ለትዳሩ ታማኝ ይሆናል። ሰው ለእግዚአብሔር ሲታመን ለኪዳኑ፣ ለጓደኞቹ፣ ለወዳጆቹ፣ ለስራው በጠቅላላ ታማኝ ይሆናል። ስለዚህ የሰው መለኪያው የሰው ሚዛኑ በእውነት እግዚአብሔር ነው። እግዚአብሔርን አስበን ታማኞች እንድንሆን መድኃኔዓለም በቸርነቱ ሁላችንን ይርዳል። እንግዲህ የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ያለው ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተማረው ትምህርት ነው። ክርስቶስ ለትምህርቱ ብዙ ጊዜ ምሳሌ ይጠቀም ነበረ። ለምን? የመጀመሪያው የራቀውን ለማቅረብ ነው። ትምህርቱን የበለጠ ግልጽ ለማድረግ ሲፈልግ ጌታ ምሳሌ ይጠቀም ነበረ። ይህ ብቻ አይደለም፣ ነገሩንም አንዳንዴ ለመሰወር ሲፈልግ ጌታ ምሳሌ ይጠቀም ነበረ። እንደውም ደቀ መዛሙርቱ ለምንድን ነው በምሳሌ የምታስተምረው? ለምን በግልጥ አትናገርም? ብለው ሲጠይቁት እናንተ የእግዚአብሔርን መንግሥት ማወቅ ተሰጥቷቸዋል፣ እነሱ ግን አይተው ስለማይመለከቱ ሰምተው ስለማያስተውሉ በምሳሌ ይነገራቸዋል ብሎ መልሷል ጌታ። ስለዚህ ነገርን ምስጢር ለማድረግ ምሳሌ ያስፈልጋል ማለት ነው። የሚገርማችሁ ግን በምሳሌ ማስተማርን አንዳንድ ሰዎች ሲንቁ ታያላቸው። ጌታ እንኳን ምሳሌ ተጠቅሟል። እንግዲህ ከክርስቶስ በላይ መምህር ማንም የለም። እንኳን እኛ ፈላስፋዎች የሚሉት ነገር አለ። ከመጽሐፍ እንደ መጽሐፍ ቅዱስ፣ ከመምህራን እንደ ኢየሱስ ክርስቶስ የሚያክል ማንም የለም ይላሉ። እንግዲህ የመምህራን መምህር የሆነው ጌታ እሱ እንኳን ምሳሌ ሲጠቀም እናየዋለን። ስለዚህ አንዳንድ ጊዜ እኛም በነገራችን ውስጥ ምሳሌን ማስገባት ክብር አለው እንጂ ውርደት የለውም ወገኖች። እግዚአብሔር ለሁላችን ማስተዋሉን ይስጠን። እንግዲህ የገብርኄርን ታሪክ ወይም ምሳሌ በተደጋጋሚ ሰምተነዋል። ለምንድን ነው እግዚአብሔር አንድን ነገር ደጋግሞ የሚያሰማን? ለምን ይመስላችኋል? እንድንለወጥ ነው፣ እስክንቀየር ድረስ። እግዚአብሔር የሚወደው እግዚአብሔር የሚመርጠው የጻድቃን የሰማዕታት የቅዱሳንን ፈለግ የሚከተል ሰው አድርጎ እግዚአብሔር ሊሰራን ሲፈልግ፣ እንድንለወጥ እግዚአብሔር ሲፈልግ አንድን ታሪክና ቃል ደጋግሞ ይነግረናል። እንግዲህ የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ወደ ምሳሌው ስንመጣ እንዲህ ይላል። ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል ብሎ ምሳሌውን ይጀምራል። እንግዲህ አንድ ሰው የሚለው ማንን የሚወክል ነው? እግዚአብሔርን የሚወክል ጌታችን መድኃኒታችን ኢየሱስ ክርስቶስን የሚወክል ነው። ምክንያቱም ገንዘብ ሰጥቶ ይህ ሰው ወደ ሌላ ሀገር ሄደ ነው የሚለው። ክርስቶስም የአባቱን ፈቃድ፣ የራሱን ፈቃድ፣ የመንፈስ ቅዱስን ፈቃድ ከፈጸመ በኋላ ድጋሚ ሞት ላይ ይዘው የትንሣኤያችን በኩር ሆኖ መቃብርን፣ ሲኦልን፣ አጋንንትን ድል ነስቶ ከተነሳ በኋላ ወዴት ነው ያደረገው?
ወደ ሩቅ አገር ወደ መንግሥተ ሰማያት ወደ አባቱ ቀኝ ነው የሄደው። ስለዚህ ይህ ምሳሌ ቀጥታ ለማን ነው? የጌታው ወይም መክሊት የሰጣቸው ሰው ምሳሌ እግዚአብሔር ነው። ባሮች የተባልነው ደግሞ እኛ ነን። ይህ ሰው ባሮቹን ጠርቶ ገንዘብ ሰጣቸውና ሩቅ አገር ሄደ ነው የሚለው። ስለዚህ እግዚአብሔር ይጠራል ማለት ነው። ይህ ሰው ባሮችን እንደጠራ እግዚአብሔርም በተለያየ ዘመን በተለያየ ምክንያት እኛን ልጆቹን ምዕመናንን ይጠራናል። ወገኖች ያልጠራበት ጊዜ አለ ወይ? ሕዝቤን በፉጨት ጠራሁት እኮ ይላል። በተደጋጋሚ በቃሉ የሚጠራን እግዚአብሔር ስለሚፈልገን ነው። በእውነት ከገነት ጫካ እስከ ቤተልሔም፣ ከቤተልሔም እስከ ቀራንዮ፣ ከቀራንዮ እስከ ሕይወታችን ደጃፍ እግዚአብሔር የሚፈልገን ለጽድቅ የሚጠራን ጌታ ስለሆነ ነው። ወገኖች ቅዱሳንን ሁሉ ስታዩ በተለያየ ዘመን ተጠርተዋል። ገና በእናታቸው ማኅፀን እያሉ የተመረጡና የተጠሩ አሉ። እንደነ ኤልያስ፣ እንደነ መጥምቀ መለኮት ቅዱስ ዮሐንስ። ካደጉ ከተወለዱም በኋላ ደግሞ የተጠሩ አሉ፣ እንደነ ኤርምያስ። ይሄ ብቻ አይደለም፣ በጎልማሳነታቸው በስተርጅናም የተጠሩ አሉ፣ እንደነ ጴጥሮስ። ብቻ እግዚአብሔር በተለያየ ዘመን ሊጠራን ይችላል። ዋናው ግን ምንድነው ምክንያቱ? መክሊት ሰጥቶ ፍሬ እንድናፈራ ነው። ስለዚህ ለሚፈልገን ለሚጠራን አምላክ እምቢ እንዳንል በእውነት ማስተዋል ያስፈልጋል። ጠርቶ ያለውን ገንዘብ ሰጣቸው ይላል። ገንዘብ የተባለው እንግዲህ ጸጋ ነው። በእርግጥ ምሳሌው ብዙ ትንታኔ የማያስፈልገውም በእውነት ምክንያቱም ስታነቡት ራሱ ግልጽ የሆነ ነገር ተቀምጧል። ገንዘብ የተባለው ምንድነው? ጸጋ ነው። መቼም በዚች ቤተ ክርስቲያን በ40ና በ80 ቀናችን ከማኅፀነ ዮርዳኖስ ከመንፈስ ቅዱስ ስንወለድ የምናገኘው ጸጋ አለ። በጸጋ ባይተዋር የሆነ የተገለለ ማንም የለም ወገኖች። ምናልባት የማወቅና ያለማወቅ ጉዳይ ሊሆን ይችላል እንጂ ጸጋ ያልተሰጠው ማንም የለም። ስለዚህ ጌታ ወይም እግዚአብሔር ካለው ቸርነት የተነሳ ለእኛ ስጦታ የሚሰጥ አምላክ ነው። እንደውም በያዕቆብ መልእክት ላይ ምን የሚል ቃል ተጽፏል? ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን፣ ለእሱም ይደረግለታል ይሰጠዋል ተብሎ እኮ ተጽፏል። ወገኖች ከእናንተ ማንም ነው የሚለው። ሕፃን አይልም፣ ሽማግሌ ወጣት አይልም፣ ሴት ወንድ አይልም። ብቻ ጥበብ የሚጎድለው ማንም ቢኖር እግዚአብሔርን ይለምን፣ እሱም ሳይነቅፍ የሚሰጥ ነው የሚለው። ወገኖች እንዴት በ40 ዓመት ጥበብ የለህም ሳይል የሚሰጥ፣ እንዴት የሁሉ ዲፕሎማና ዲግሪ ይዘህ እንዴት ጥበብ የለህም ብሎ ሳይተች በልግስና ማለት ደስ ብሎት የሚሰጥ አምላክ ነው እግዚአብሔር። እኛ እኮ ስጦታ ስንሰጥ ስጦታውን እናያለን። ለዛ ነው ሰውየው የሚያንስብን። እግዚአብሔር ግን ስጦታን ሲሰጥ እኛን እንጂ ስጦታውን አያይም። ለምን? ለጋሽ ስለሆነ፣ በስጦታው ደስተኛ ስለሆነ። ወገኖች ደስታ የሌለው ስጦታ፣ ፍቅር የሌለው ስጦታ ከዱላ በላይ ያማል። ወገኖች እግዚአብሔር ግን ቸር ስለሆነ ገንዘቡን ሰጥቶ እንደሄደ መጽሐፍ ቅዱስ ይነግረናል። ቁጥር 15 ላይ ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። ለእያንዳንዱ እንደምንድን ነው የሚለው? እንደ አቅሙ። ከቃሉ ጋር ናቸው። መንፈሳችሁን ሰብስቡ። እንደምን ሰጠ? እንደ አቅሙ። ስለዚህ እግዚአብሔር የሚሰጠ እንደምናችን ነው? እንደ አቅማችን። በዚህ በሐዋርያት ሥራ ምዕራፍ 2 ላይም እኮ ሁሉም እንደተሰጠው መጠን በአዲስ ልሳን ይናገሩ ነበረ። ስለዚህ የስብከት አገልግሎት የንግግር ችሎታ እንዳይመስላችሁ፣ ስጦታ ነው። ሁሉም እንደተሰጠው ነው የሚያገለግለው። የመዘመር አገልግሎት አንድ ሰው ድምፅ ስላለው ብቻ የሚዘምር እንዳይመስላችሁ፣ እንደተሰጠው ነው ወገኖች። ስለዚህ ሰው ማትረፍ ያለበት፣ መስራት ያለበት፣ በእግዚአብሔር ቤት መንቀሳቀስ ያለበት እንደተሰጠ እንደ አቅማችን መሆን አለበት። ስለዚህ ሲሰጥ ለአንዱ 5 ነው የሰጠው፣ ለአንዱ 2 ነው የሰጠው፣ ለአንዱ ደግሞ 1 ሰጠ። እግዚአብሔር አቅማችንን አይቶ ልዩ ልዩ ጸጋ ይሰጣል። ዓላማው አንድ ቢሆንም፣ ዓላማው ማትረፍ ቢሆንም፣ ፍሬ ማፍራት ቢሆንም ግን ልዩ ልዩ ጸጋ በአንዲቷ ቤተ ክርስቲያን እግዚአብሔር ይሰጣል ወገኖች። ልክ አሁን በዚህ በአንዱ አካላችን
ልዩ ልዩ ብልት እንዳለ አይን ብቻ አይደለም ያለው አይደል? እጅ አለ፣ ጥርስ አለ፣ ልዩ ልዩ ብልቶች አሉ በሰውነታችን። በቤተ ክርስቲያን ውስጥም ያሉ ምእመናን አንድ አይነት ጸጋ አይደለም ያላቸው። ግማሹ የመዘመር፣ ግማሹ የመስበክ፣ ግማሹ የመቀደስ፣ ግማሹ የመምከር፣ ግማሹ አጋንንት የማውጣት፣ ድዊን መፈወስ፣ ለዓለም ጥበብ ለዓለም እውቀት አስቸጋሪ የሆነውን ታምር መስራት። እግዚአብሔር ጸጋው ብዙ ነው። ብቻ በአንዲቷ ቤተ ክርስቲያን ልዩ ልዩ ጸጋ አለ። ዓላማው ግን ለአንድ ጎተራ መስራት ነው፣ ለአንድ መንግስት መስራት ነው። እግር የሚራመደው እኮ ለእጅ ነው አይደለ? እጅ ደግሞ የሚያነሰው ለምንድን ነው? ለአፍ ነው። አፍ ወይም ጥርስ የሚያላምጠው ለምንድን ነው? ለሆድ ነው። ብልቶች የተለያዩ ቢሆንም ግን ስራቸው አንድ ነው። የሚተጋገዙ ናቸው፣ የሚደጋገፉ ናቸው። እኛም መደጋገፍ ነው ያለብን ወገኖች፣ መጠላለፍ የለብንም። አንዱ በአንዱ ላይ እየቀና አንዱ በአንዱ ላይ ሐሰት ምስክርነት እየሰጠ በእውነት ስራውን ማበላሸት አያስፈልግም። እግዚአብሔር ሁላችንም በቸርነቱ ይርዳል። እንግዲህ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱ 1 ሰጠ ነው የሚለው። መክሊት ምንድን ነው? መክሊት በወቅቱ ትልቅ ገንዘብ ነው። በነገራችን ላይ ምናልባት በጊዜው እስከ 6000 ብር ሊያወጣ ይችላል አንድ መክሊት። አንድ ተራ ሰራተኛ አንድ መክሊት ለማግኘት ከ16 ዓመት በላይ ይፈጅበታል። ዲናር ደግሞ እጅግ በጣም ትንሽ ገንዘብ ነው። አንድ የቀን ሰራተኛ ቀኑን ሙሉ ሰርቶ በቀን 1 ዲናር ማግኘት ይችላል። መክሊት ግን ውድ ነገር ነው። ስለዚህ እግዚአብሔር የሰጠን ነገር ምንድን ነው ማለት ነው? ውድ ነው ወገኖች፣ ተመን የለውም። ቁጥር 16 ላይ 5 መክሊት የተቀበለው ሂዶ ነገደበት፣ ሌላም 5 አተረፈ ይላል። እንግዲህ ያ ጌታ መክሊቱን ሰጥቶ ወዲያው ሄደ። እንደሄደ 5 የተቀበለው ምንድን ነው ያደረገው? ወዲያው ንግድ ውስጥ ገባ። ነግዶ 5 አተረፈ ነው የሚለው። ተስፋ አድርጎ ቁጭ አላለም። አቅዶ ብቻ እሰራለሁ ብሎ አቅዶ ብቻ ቁጭ አላለም። ወዲያው ሂዶ ነግዶ ከተሰጠው ሌላ 5 አትርፎ እንዳገኘ መጽሐፍ ቅዱስ ይነግረናል ወገኖች። ስለዚህ እኛስ በተሰጠን ነገር እየሰራን ነው ወይ ወገኖች? ስራ ጀምረናል ወይ? ነው የጽድቅ ቀጠሮ ነው የያዝነው? ብዙዎቻችን ንስሐ ለመግባት ቀጠሮ ነው የምንይዘው። ስናረጅ፣ ጡረታ ስንወጣ ንስሐ እንገባለን ወይም ደግሞ እንቆርባለን ብለን ነው በአብዛኞቻችን የምናስበው። ግን ጌታ መቼ እንደሚመጣ አናውቅም። እኛም መቼ ወደ እግዚአብሔር እንደምንሄድ አናውቅም። ዳግም ምጽአት የሚባለው እኮ የሰማይና የምድር መናወጥ ብቻ እንዳይመስላችሁ፣ የእኛና የክርስቶስ እኮ መገናኘት ነው። ስለዚህ መቼ እንደምንጠራ አናውቅም። ይህንን ከተነጋገርን በኋላ በሕይወታችን ምን እንደሚከሰት አናውቅም። ነገ ምን እንደሚፈጠር አናውቅም። አጠገባችን ያሉት ሰዎች ድንገት በሞት ሲጠሩ እያየን ነው። ፈረንጆች የሚሉት ነገር እኮ አለ፣ ሰው ሲያቀድ እግዚአብሔር ይስቃል ይላሉ። ምክንያቱም እንደ ሰው ሩቅ አስቦ ቅርብ የሚያደርግ ፍጥረት ስለሌለ ነው ወገኖች። ሰው በብዙ መንገድ ሊጠራ ይችላል። ሞታችንን ተሸክመን ስለምንዞር ዛሬ ስራውን እንድንሰራ መድኃኔዓለም በቸርነቱ ይርዳል። ይሄ 5 መክሊት የተቀበለ ሰው ወዲያው ነግዶ 5 እንዳተረፈ ያሳየናል። ቁጥር 17 ላይ እንዲሁ 2 የተቀበለው ሌላው 2 አተረፈ ይላል። ይህ ሰው የእኔ መክሊት ያነሰ ነው ብሎ እንደ አንደኛው 1 መክሊት ተቀብሎ እንደቀበረው እንደዛ አላደረገም። በተሰጠው ነገር ግን ሰርቶ ሲያተርፍ እናየዋለን። ለእኔ የተሰጠኝ 2 ነው፣ ለእሱ ደግሞ የተሰጠው 5 ነው ብሎ አልቀናበትም ወገኖች። ትልቁ መንፈሳዊ መሰናክል ምንድን ነው ካለን ቅናት ነው ወገኖች። ቅናት አባቶቻችን ምን ይላሉ? ቅናት አጥንትን ያነቅዛል ይላሉ። ይሄ ብቻ አይደለም፣ ቅናት ልክ እባብን ብብት ውስጥ እንደ መክተት ነው። አንድ ቀን ራሳችንን ይነክሰናል፣ ይጎዳናል ይላሉ ወገኖች። አዎ የቅናት መንገድ በሲኦል የተሞላች ነች። ልክ አንድ ሰው ነግዶ ሲያተርፍ፣ ወልዶ ሲስም፣ ትዳር ጀምሮ ሰላማዊ ጸጥተኛ ሲሆንለት፣ ተምሮ በእውቀት ጎዳና ሲጓዝ አይኑ ደም የሚለብስ ብዙ ሰው አለ ወገኖች። ይሄ ክፉ ቅናት ይባላል። በእርግጥ መልካም ቅናት አለ፣ በጎ የሚባል ቅናት አለ። ቅኑ ለእንተ ታቢ ጸጋ እንደሚል ቅዱስ ጳውሎስ መልካም ለሆነችው ለምትበልጠው ጸጋ ቅኑ ብሏል እኮ። አንድ ሰው ሲዘምር ስታዩ መዘመርን የምትናፍቁ ከሆነ በጎ ቅናት።
ስለ እግዚአብሔር ሲመሰክር ስታዩ ምን ነው እኔም በመሰከርኩ ካላችሁ በጎ ቅናት ይባላል። ከዛ ውጪ ግን ያንን ሰው እንዲሰናከል ጥረት ማድረግ ማሰብ ራሱ ይህ ክፉ ቅናት ይባላል። እግዚአብሔር እንዲህ አይነቱን ቅናት በእውነት ያስወግድልን። ይህም ሰው ሳይቀና በተሰጠው 2 መክሊት ላይ ሌላ 2 መክሊት አተረፈ። አንድ የተቀበለው ግን ይላል ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። አይገርማችሁ? ገንዘቡን ቀበረ እንኳን አይልም። የማንን ገንዘብ ቀበረ? የጌታውን ገንዘብ ቀበረ። ስለዚህ አደራውን በላ ማለት ነው ወገኖች። ጌታው መክሊቱን የሰጠው እንዲያተርፍበት ነው። መቼም ብዙ አይነት መክሊት አለ አይደለ? ብዙ አይነት ጸጋ አለ። ትዳርም ጸጋ ነው፣ ስጦታ ነው። ሁሉ አያገባም ለተሰጠው ነው እንጂ ተብሏል። ልጅም ጸጋ ነው ወገኖች። ብዙ ጸጋዎች አሉ፣ ቆጥረን አንጨርሰውም። ለመቁጠር ብንጀምር እንኳን ምናልባት ቁጥር ራሱ ሊያልቅ ይችላል ወገኖች። ብቻ በተሰጠን ነገር ላይ መስራት ማትረፍ ካልቻልን አደራ በላን እንባላለን ወገኖች። እግዚአብሔር ደግሞ የሚሰጠው ነገር ሁሉ እኮ ትልቅ ነው። የእግዚአብሔር ስጦታ እኮ ትንሽ አይደለም። ለዚህ ሰው አንድ ቢሰጠው ማትረፍ ነበረበት። ምክንያቱም ስጦታው የመጣው ከእግዚአብሔር ነው። እግዚአብሔር ከትልቅነቱ የተነሳ የሚሰጠውም ስጦታ ትልቅ ነው ወገኖች። አፄ ኃይለ ሥላሴ ናቸው ይባላል። እዚህ ደብረ ዘይት አካባቢ ለጉብኝት ሂደው አንዲት ሴትዮ ጨበጠቻቸው። ከዛ ወዲያውኑ እጇን ከጨበጠቻቸው በኋላ እጇን በጨርቅ ተቀለለችው እና ለምንድን ነው ስትባል አይ ንጉሥን በጨበጥኩበት እጄ ሌላ ሰው አልጨብጥም ብላ እጇን አሰረችው ይባላል። ለምን? በእሱ አይምሮ ውስጥ ንጉሡ ትልቅ ስፍራ ስላላት። እግዚአብሔርም እኮ ልክ እንደዛው ነው ወገኖች። ትልቅነቱን ከተረዳን ለሱ በዘመርንበት አንደበታችን አንዘፍንም፣ ለሱ በተንበረከክንበት ጉልበታችን ለጣዖት አንሰግድም ወገኖች። ለምን? እሱ የሚበልጥ ነዋ። እሱ እኮ እኛን ሲያገኘን የምንረካበትን መጠን ከፍ ነው የሚያደርገው። ከሱ ባነሰ ነገር ከዛ በኋላ መርካት አንችልም። ስለዚህ የተሰጠው ነገር ምን እንደሆነ ስላልተረዳ ሲቀብረው አደራውን ሲበላ እናያለን። ቁጥር 19 ላይ ከብዙ ዘመንም በኋላ የእነዚያ ባሪያዎች ጌታ መጣና ተቆጣጠራቸው። ከብዙ ዘመን በኋላ። ስለዚህ ምን ማለት ነው ማለት? ይህ ጌታ ለባሪያዎቹ እድል ሰጥቷል ማለት ነው። ፍሬ እንዲያፈሩ፣ ስራ እንዲሰሩ ጊዜ ሰጥቷቸዋል ማለት ነው። እግዚአብሔርም እኮ ጊዜ ሰጥቶናል ወገኖች፣ ጊዜ ሰጥቶናል። እያንዳንዱ ቀን ለኛ የተሰጠ እድል ነው። አታውቁም? ይሄን ጌታ በመስቀል ላይ ተሰቅሎ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ባለው ቃል መሰረት ለእስራኤላውያን ስንት ዓመት ነው እድል የተሰጣቸው? 40 ዓመት የንስሐ እድል እኮ ተሰጥቷቸው ነበረ። እነሱ ግን አልተጠቀሙበትም። ስለዚህ በ70 ዓመተ ምህረት ጥጦስ የሚባል ንጉሥ መጥቶ ከተማውን ሰብሮ መቅደሱን አፍርሶ ህዝቡን በምድር ላይ እንደጨው በተነው። ከ70 ዓመተ ምህረት ጀምሮ ለ1900 ምናምን ዓመት እስራኤል የምትባል ሀገር ከካርታ ላይ ሁሉ ጠፍታ ነበር። ለምን? የተሰጣቸውን እድል ስላልተጠቀሙ። ስለዚህ ወገኖች ዘመን የሚሰጠው ለንስሐ ነው እንጂ የጀመርነውን ኃጢአት እንድንጨርስ አይደለም። ከኛ የተሻሉ ሰዎች ብዙዎች አንቀላፍተዋል። ከኛ የተሻሉ ምሁሮች፣ ከኛ የተሻሉ ዝነኞች፣ ከኛ የተሻሉ ሀብትና እውቀት ያላቸው ሰዎች ሙተው ተቀብረው ከመሬት በታች ናቸው። እነሱ ሙተው እኛ ለምን ኖርን? የዚህ አስደናቂው ህልውና ምስጢሩ ምንድነው ካልን ደግሜ የምነግራችሁ የጀመርነውን ኃጢአት እንድንጨርስ አይደለም፣ ለንስሐ ነው ወገኖች። ንስሐ እንድንገባ መድኃኔዓለም ይርዳን። ጌታ አይዘገይም ብሏል አይደለ? ቅዱስ ጴጥሮስ አይዘገይም፣ ግን ሰው ሁሉ ወደ ንስሐ እንዲመጣ ወዶ ስለ እናንተ ይታገሳል። ስለዚህ ጊዜን ዘመንን የሚሰጠው እኛ ንስሐ እንድንገባ ነው። ግን ክርስቶስ ይመጣል። ያም ጌታ መጣና መቆጣጠር ጀመረ ነው የሚለው። ስለዚህ ክርስቶስ እንደ መጀመሪያ እመጣለሁ ብሎ ቃል ገባ። ቃል በገባው መሰረት መጣ፣ ከድንግል ተወለደ። አሁንም እመጣለሁ ብሎ ቃል ገብቷል ወገኖች። እግዚአብሔር የማያደርገውን አይናገርም። ለቤተ ክርስቲያንም የቀረላት የመጨረሻው ተስፋ ምንድነው ካለን የክርስቶስ መምጣት። ይመጣል ወገኖች።
እንደውም የዛሬ ሳምንት ጌታ በደብረ ዘይት ተራራ ላይ ሆኖ ትንቢት ከተናገረ በኋላ መጨረሻ ላይ ምንድነው ያለው? እንግዲህ ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ ነው ያለው። ንቁ። ነቅተናል ወይ? ዛሬ ሕፃናት ነቁ የሚባለው የፈረንጅ ቋንቋ ሲናገሩ ነው አይደለ? ወጣቶችም ነቁ የሚባለው በዝሙት እሳት ሲቃጠሉ ነው። ሽማግሌዎችም ነቁ የሚባለው ሽምግልናቸውን የሚቀይር ነገር ሲያደርጉ ነው። እናቶችም ዛሬ ነቁ የሚባለው ስለ ባህር ማዶ መናገር ከቻሉ ነው። መጽሐፍ ቅዱስ ግን ንቁ የሚለን በጽድቅ ነው ወገኖች፣ በእግዚአብሔር ሐሳብ ነው ንቁ የሚለን። ለምን? ጌታ ይመጣልና። አንዲት እናት ክርስቶስ እኮ ይመጣል ስትባል ወይ ማሙሽዬን ሳልድር አለች። ወገኖቼ የክርስቶስ መምጣት ከማሙሽዬ ትዳር ሰርግ በላይ ነው ወገኖች። እሱ ሁሉን ሊጠቀልል ነው፣ ሁሉን ሊሰበስብ ነው የሚመጣው። ለሁሉም እንደሚገባው የሥራውን የድካሙን ሊሰጥ ነው የሚመጣው ወገኖች። ለዛ ነው ቤተ ክርስቲያን ማራናታ ጌታ ሆይ ቶሎና እያለች ወደ እግዚአብሔር የምትጮኸው። መጥቶ ተቆጣጠረ። ስለዚህ እግዚአብሔር ሂሳብ ይወራረዳል ማለት ነው። ስራቸው ይከተላቸዋል እኮ ተብሎ ተጽፏል። ሁሉም እንደሰራው ይከፈለዋል ወገኖች፣ ይከፈለዋል። ሰው ሁሉ የመንገዱን ፍሬ ይበላል ተብሎ እኮ ተጽፏል። የጽድቅን መንገድ ከመረጣችሁ የዛን የጽድቅን መንገድ ፍሬ ትበላላችሁ። የኃጢአትን የበደልን መንገድ ከመረጣችሁ የዛን የመንገዱን ውጤት ትበላላችሁ። ሰው ኩርንችት ዘርቶ ስንዴ አያጭድም ወገኖች። ቁጥር 25 ላይ 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 5 መክሊት አተረፍኩ አለ። በክርስቶስ ፊት በጌታው በእግዚአብሔር ፊት እንዲህ በነፃነት እንዲናገር ያደረገው ምንድን ነው ወገኖች? ፍሬው ነው። አያችሁ፣ የሰራው ስራ ነው። ስለዚህ መልካምነት፣ የንስሐ ፍሬ፣ የጽድቅ ፍሬ ስልጣን ካልሆናችሁ በስተቀር እንኳን በእግዚአብሔር በሰው ፊት እንኳን መቆም አትችሉም ወገኖች፣ አትችሉም። ዮሴፍ በበደሉትና በሸጡት ልጅነቱን ለመከራ እሳት አሳልፈው በሰጡት በወንድሞቹ ፊት ቆሞ እኔ የአባታችሁ ልጅ ዮሴፍ ነኝ ብሎ በነፃነት የተናገረው ለምንድን ነው? ወንድሞቹን ስላልበደለ። እነሱ ግን በድለውታልና ለመከራ አሳልፈው ሰጠውታልና ፊቱን ማየት ከበዳቸው ይላል መጽሐፍ ቅዱስ። ስለዚህ መልካምነት ስልጣን ካልሆናችሁ የሰው ፊት ራሱ አይታይም ወገኖች። ሰው ፊት እንኳን መቆም አትችሉም። ስለዚህ መልካም ሁኑ፣ ፍሬ አፍሩ፣ የእግዚአብሔርን ሐሳብ ፈጽሙ። መልካምነት ስልጣን ነው። መልካም ስትሆኑ ቀኑን ሙሉ በሰላም ትውላላችሁ። መልካም ስትሆኑ ስትተኙ እንኳን ከእግዚአብሔር ንጹሕ ራእይ፣ ንጹሕ ሕልም ትቀበላላችሁ። መልካም ስትሆኑ ሰዎች ስለ እናንተ ሲያስቡ ደስ ይላቸዋል። መልካም ስትሆኑ ሰዎች እናንተን ለማየት ይጓጓሉ። ለምን? መልካምነት ስልጣን ስለሆነ። ተፍጻሜተ ሰማዕት ቅዱስ ጴጥሮስ አርዮስን ጠርቶ ምንድን ያለው? ልጄ ሆይ ይህ የሚባለው ነገር ካሰብከው እንዳትናገረው አለው። የተናገርከው እንዳታደርገው፣ ካደረግከው እንዳትደግመው አለው። ለምን? መጨረሻው የሚያምረው መልካም ነገር ብቻ ስለሆነ። ፍጻሜያችሁን ማወቅ ከፈለጋችሁ ግድ ኑራችሁ መጨረስ የለባችሁ። ዛሬ መልካም ከሆናችሁ ፍጻሜያችሁ መልካም። ዛሬ ፍሬ ማፍራት ከቻላችሁ ሽምግልናችሁ የለመለመ ነው ወገኖች። ስለዚህ ሰው በነፃነት በጌታው ፊት ቆሞ 5 መክሊት ሰጠኝ ነበረ፣ ጌታ ሆይ ሌላ 5 አተረፍኩ ብሎ ሰጠው። ቁጥር 21 ላይ ጌታውን መልካም አንተ በጎ ታማኝ ባሪያ፣ በጥቂት ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። አያችሁ፣ እዚህ ጋር ነው እንግዲህ ገብርኄር ወይም ደግሞ ታማኝ አገልጋይ የሚለው ቃል የተጠቀሰው እዚህ ጋር ነው። ሌላ 5 መክሊት ስላተረፈ ጨምሮ ስላመጣ ጌታው ምን አለው? አንተ በጎ ታማኝ ባሪያ፣ እነሆ በጥቂቱ ታምነሃልና በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። ወገኖች ቅዱሳን ሁሉ መስማት የሚፈልጉት ቃል ምን ይመስላችኋል? ገብርኄር የሚለውን ቃል ነው። ታማኝ በጎ ባሪያ የሚለውን ቃል ከእግዚአብሔር መስማት ይፈልጋሉ፣ ይናፍቃሉ ወገኖች።
እኛም መናፈቅ አለብን። የእግዚአብሔርን ምስክርነት መናፈቅ አለብን። እኛ ብቻ እንዳይመስላችሁ ስለ እግዚአብሔር የምንመሰክረው ሳምባችን ጀርባችን ላይ እስኪጣበቅ ድረስ የምንጮኸው የምንመሰክረው እኛ ብቻ እንዳይመስላችሁ። እግዚአብሔርም አንድ ቀን ይመሰክርልናል። በሰው ፊት የሚመሰክርልኝ በአባቴና በመላእክቱ ፊት እመሰክርለታለሁ። በሰው ፊት የሚክደኝ ግን በአባቴና በመላእክቱ ፊት እክደዋለሁ እኮ ነው የሚለው ወገኖች። ያንን ተስፋ አድርገን ነው ፍሬ የምናፈራው። ለመትጋት ያቅማችንን የምንሞክረው እግዚአብሔር አንድ ቀን እንዲመሰክርልን ነው ወገኖች። የሱ ምስክርነት ሕይወት አለው። የሱ ምስክርነት ሽልማት አለው። ሽልማቱ ምንድን ነው? ወደ ጌታ ደስታ መግባት ነው። ወደ ዘላለም ሕይወት መግባት ነው ወገኖች። ይሄ ነው ትልቁ ሽልማት። ከዘላለም ሕይወት በላይ ምን አለ? ስንሞት የምንሄድበትን አድራሻ ከማወቅ በላይ ምን አለ? ብዙዎች እኮ አያውቁም። ከሞቱ በኋላ የት እንደሚሄዱ አያውቁም። ብዙዎች እርግጠኛ አይደሉም። ፍሬ ስናፈራ ግን እርግጠኛ እንሆናለን። ለቅዱስ ጳውሎስ ልሄድ ከክርስቶስ ጋር ልኖር ናፍቃለሁ እጅግ ከሁሉ የሚሻል ነውና ማለት እንችላለን። ለእኔ ሕይወት ክርስቶስ ሞትም ጥቅም ነው ማለት የምንችለው ፍሬ ስናፈራ በተሰጠን ነገር ላይ ጨምረን ስንሰራ ነው ወገኖች። እግዚአብሔር ሁላችንም በቸርነቱ ይርዳል። ቁጥር 22 ላይ እንዲህ ይላል፣ 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩ አለ። አልተደበቀም። እኔ የተቀበልኩት 2 ብቻ ነው ብሎ የበታችነት ስሜትም አልተሰማው። ግን በተሰጠው ነገር ስላተረፈ በጌታው ፊት ያተረፈውን ይዞ ሲቆም እናያለን ወገኖች። ዛሬም በእግዚአብሔር ፊት የሚያስመሰግነን ብዙ ጸጋ ስላለን አይደለም፣ በተሰጠን ነገር ታማኞች ነን ወይ ነው። እግዚአብሔር የሰጠን ይህንን ቤተክርስቲያን መቅደሱን መጥረግ ሊሆን ይችላል። ሌላው ደግሞ ከፍ ያለ ጸጋ ሊኖረው ይችላል። ግን እግዚአብሔር መጨረሻ ላይ የሚጠይቀን ወገኖች ምን ያህል ታማኞች ናቸዋል ነው። ምን ያህል ሰው አሳመናችሁም እኮ አይልም። ምን ያህል ላደራችሁ ታማኞች ናቸው፣ ለተሰጣችሁ ነገር ምን ያህል ጠንቃቆች ናቸው የሚል ጥያቄ ነው ያለው ወገኖች። እግዚአብሔር ሁላችንም ይርዳል። ይህንን ካለ በኋላ ጌታውን መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። ለዚህኛውም ሰው ልክ ለመጀመሪያው እንደሰጠው አይነት ተመሳሳይ ሽልማት ሰጠው። ወደ ጌታ ደስታ ግባ። ገነትን ገነት ያስባለው ምን ይመስላችኋል? የክርስቶስ እኮ በዛ መኖር ነው። ክርስቶስ በገነት የማይኖር ከሆነ ገነት ራሱ ከሲኦል ትከፋለች። ስለዚህ የጌታን ደስታ መሸለም ማግኘት ትልቅ ነገር ነው ወገኖች። በመንግስተ ሰማያት ከክርስቶስ ጋር ለዘላለም መኖር ትልቅ ሽልማት ነው። ከዚህ በላይ ምን አለ? 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንክባት የምትሰበስብ ጨካኝ ሰው መሆንን አውቃለሁ። ፈራውም፣ እጄን መክሊትን በምድር ቀበርኩት፣ እነሆ መክሊት አለ። ስለዚህ ሰው ታማኝ አልነበረም። በተሰጠው ነገር ከማትረፍ ይልቅ ሲያጉረመርም እናየዋለን። ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ መሆንን ስላወቅኩ መክሊትህን ደበቅኩት ነው የሚለው፣ ቀበርኩት። በእውነት ከዚህ በላይ ማጉረምረም አለ ወይ? እግዚአብሔር ክፉ ነው? እግዚአብሔር ጨካኝ ነው? ያዕቆብ መልእክት ላይ እኮ ጌታ እጅግ የሚምር የሚራራም ነው እኮ ነው የሚለው። እንደ በደላችን ያልከፈለን እንደ ኃጢአታችን ያልሰጠን ወገኖች፣ እግዚአብሔር እኮ ቸር ስለሆነ እንጂ በደላችንን ግንባራችን ላይ ኃጢአታችንን ደረታችን ላይ ቢጽፈውስ፣ የሰማብንን እግዚአብሔር ለሌላው ቢያሰማብንስ፣ ያየብንን እግዚአብሔር ለሌላው ቢያሳይብንስ፣ ማን ነው በሙሉ ሕሊና መቆም የሚችለው? ኃጢአትን እንደ ውሃ የምንጨልጥ ነን። ጠዋት ተቀድሰን ማታ የምንረክስ፣ ብዙ ጊዜ ፈርሰን ብዙ ጊዜ የምንሰራ፣ ብዙ ጊዜ እየወደቅን ብዙ ጊዜ የምንነሳ፣ ማመንና አለማመን የሚፈራረቅብን እጅግ ደካሞች ነን። እኛን መታገሱ ቸር ያስብለው፣ ስንጠፋ እኛን መከተሉ ቸር ያስብለው፣ የእኛን ሞት መሞቱ የእኛን መከራ መቀበሉ፣ የማይገባንን ሕይወት ሰጥቶ የማይገባውን ሞት መቀበሉ ይህ ቸር ያሰኘው።
ይህንን መመልከት ካቃተንና እግዚአብሔር እንደ ክፉ አድራጊ የምናስብ ከሆነ የማጉረምረም ህይወት ውስጥ ነው ያለነው ማለት ነው። ማጉረምረም እግዚአብሔርን መካር ነው። ማጉረምረም እግዚአብሔርን ከሰይጣን ጋር ሆኖ ማማት ነው። ማጉረምረም እግዚአብሔር ስራ አቁሟል ማለት ነው። በማጉረምረም ትንሽ ፈቀቅ ማለት አንችልም። እስራኤላውያን 40 ቀን የሚፈጀው መንገድ 40 ዓመት የፈጀባቸው ነዝር የተባለ እባብ ግንባራቸውን እየነደፈ ይጣላቸው። ለምንድን ነው? ስላጉረመረሙ። በዛ ላይ ደግሞ ያ ሁሉ ህዝብ እኮ ምድረ ርስትን አልወረሰም። ከግማሽ ሚሊዮን ወይም ከ600,000 በላይ ከግብፅ ወጥተው ነበር እኮ ብዙ ሰው ወጥቶ ነበር። ያ ሁሉ ግን በምድረ በዳው በቃዴስ በርኔ የምድረ በዳው አሸዋ ነው በልቶ ያስቀራቸው። ከ20 ዓመት በታች ያሉ ብቻ ናቸው ምድረ ርስትን የወረሱት። ለምን ወገኖች? ስላጉረመረሙ። አታጉረምርሙ። የተበላሸ ቴፕ ታውቃላችኋል? ደስ የማይል ድምፅ ነው አለ የሚያወጣው፣ ዝጉት ይባላል። እኛም የማጉረምረም ድምፅ የምናወጣ ከሆነ ሌላውን እንኳን ሳይቀር እንረብሻለን። ስለዚህ ካልተደረገልን ነገር ይልቅ የተደረገውን ነገር እያሰብን ማመስገን በእውነት ይገባል። ሁል ጊዜ ይለዋለሁ፣ 1000 ዓመት ቢሰጠን 1000 ነገር ቢደረግልን የሚደረግልን ነገር ከተደረገልን ነገር አይበልጥም። የተደረገልን ነገር ሰው ሆኖ መፈጠር፣ ሌላም ነገር እኮ ሆኖ መፈጠር አለ። እንስሳ ሆኖ መፈጠር እኮ አለ። እግዚአብሔር በመልኩ በምሳሌው ሰው ስላደረገን ይሄ ምስጋናችን ርዕስ ነው። ክርስቶስ ደሙን ጠብ አድርጎ የማይሆኑትን ሁሉ ሆኖ ክርስቶስ አድኖናል። ይሄም የዘላለም የምስጋናችን ርዕስ ነው ወገኖች። ስለዚህ እንድናመሰግን መድኃኔዓለም ይርዳን። ይሄ ብቻ እንዳይመስላችሁ፣ ይህ ሰው የተሳሳተ ዕውቀት ነበረው። አያችሁ የተሳሳተ ዕውቀት እንዴት እንደሚያጠፋ። ጌታውን እንደ ጨካኝ መቁጠር። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ነው የሚለው። ታምር አይልም፣ ህልም አይልም፣ ዕውቀት። አያችሁ የሚያድን ዕውቀት አለ፣ የሚያጠፋ ዕውቀት አለ። ፈራው የእጄን መክሊትን በምድር ላይ ቀበርኩት እነሆ ብሎ የቀበረውን ሰጠው። ስለዚህ ወገኖቼ መክሊታችሁን ቀብራችሁ ይሆን? የተሰጣችሁን አደራ ቀብራችሁ ይሆን? ጸጋ ምንድን ነው? ጸጋ እንዳላችሁ በምንድን ነው የምታውቁት? እስኪ ልጠይቃችሁ። ይሄን ጥሩ ጥያቄ ነው። እግዚአብሔር ያለ ጸጋ አልፈጠረንም ማለት አንድ ነገር ጸጋችሁ እንደሆነ በምንድን ነው የምታውቁት? ለምሳሌ መስበክ ጸጋችሁ መሆኑን፣ መዘመር ጸጋችሁ መሆኑን፣ መምከር ጸጋችሁ መሆኑን በምንድን ነው የምታውቁት? የመጀመሪያው ቀሏችሁ የምታደርጉት ነገር ከሆነ፣ ሰዎች በጣም ተጨናንቀው የሚያደርጉትን ነገር ቅልል ብሏችሁ የምታደርጉት ከሆነ እሱ ጸጋችሁ። በዛ ጸጋ መስራት አለባችሁ። እሱን ጸጋ መቅበር የለባችሁ። ይሄ ብቻ አይደለም፣ ማሳደግ የምትችሉ ከሆነ የሚያድግ ነገር ከሆነ ይሄም ጸጋ ነው ወገኖች። ሰዎች የሚመሰክሩላችሁ ከሆነ ስትዘምሩ ጥሩ ድምፅ አለ ለምን አትቀጥልበትም የሚሏችሁ ከሆነ፣ በአገልግሎታችሁ ምስክርነት ካለ፣ የሰዎች ጥሩ አስተያየት ካለ፣ በእርግጥ አንዳንዴ መጥፎም ሊኖር ይችላል፣ በአብዛኛው ግን ጥሩ ከሆነ ያጸጋችሁ ነው ማለት ነው ወገኖች። ብቻ በብዙ መንገድ ጸጋ ይለያል። ጸጋ እንዳላችሁ ካወቃችሁ በዛ ነገር መስራት ማትረፍ ይገባል ወገኖች። ቁጥር 26 ላይ ጌታውን መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንኩባት እንድሰበስብ ታውቃለህን? ካወቅ ማፍራት ነበረብህ ነው በተዘዋዋሪ። አንዳንድ ሰዎች እግዚአብሔር ፈራጅ እንደሆነ በደንብ እኮ ያውቃሉ፣ ግን በኃጢአት ይበድላል። ፈራጅነቱን ካወቅን መጠንቀቅ ነው ያለብን። ለምን በኃጢአት እንቀልዳለን? አዎ እግዚአብሔር ይፈርዳል። አዳምን ከገነት ያባረረው፣ ሳጥናኤልን ሰይጣን ያደረገው፣ ፈርዖንን እና ሰራዊቱን በባህር ኤርትራ ያሰጠመው፣ ናቡከደነጾርን እንደ አህያ ሳር ያስበላው የማን ፍርድ ነው ወገኖች? እግዚአብሔር ፍርድ ነው። ስለዚህ ፈራጅነቱን ካወቅን መጠንቀቅ ነው። እኔም ፈራጅነቴን በትክክል አንተ ከተረዳ በእውነት ማፍራት ነበረብህ አለው። ስለዚህ ወገኖች እግዚአብሔር ከኛ የሚጠብቀው ከኃጢአት መከልከል ብቻ እንዳይመስላችሁ። ስራን ይፈልጋል እግዚአብሔር፣ ፍሬን ይፈልጋል። ፍሬን በመጨረሻው ለፍርድ ሲመጣ
የሚጠይቀው ጥያቄ እኮ የእምነት አይደለም። እናንተ በስም ያምናችኋልና ገነት ግቡ፣ እናንተ አላመናችሁምና ሲኦል ግቡ ይላል እንዴ? አይልም። ስራብ አብልታችሁኛል ወይ? ስጠማ አጠጥታችሁኛል ወይ? ስታረዝ መቼ አለበሳችሁኝ እያለ የድሆችን ጩኸት ይጮሃል። በፍቅር የተሰራን በእምነት የተሰራን ስራ ይጠይቃል ወገኖች። ስለዚህ ስራ አለን ወይ? ከዝሙት መከልከል ጥሩ ነው። ከባዕድ አምልኮት መከልከል ጥሩ ነው። መጥፎ ከምንላቸው ነገር መለየት ጥሩ ነው። መለየት ብቻ ግን ግማሽ ጉዞ ነው። ሲዘፍን የነበረ አንደበት ከዘመረ፣ ሰው ሲሳደብ የነበረ አንደበት ሰው ከመረቀ፣ ሲሰርቅ የነበረ እጅ ከመጸወተ፣ ሰው ሲገድል የነበረ ማንነት ሰው ካዳነ፣ ፍላጎታችንን በፍላጎት መተካት ከቻለን፣ የዓለምን ፍቅር በእግዚአብሔር ፍቅር መለወጥ ከቻለን ወገኖች ይሄ ሙሉ ጉዞ ይባላል። ዛሬ እኛ ምንድነው ከሰራነው ኃጢአት ይልቅ ያልሰራነው የጽድቅ ስራ በገሃነም ደጅ ላይ ያቆሙናል ወገኖች። ስለዚህ ፍሬ እንዲኖረን እንድንሰራ እግዚአብሔር ሁላችንም በቸርነቱ ይርዳል። ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር፣ እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር። አንተ እንኳን ማፍራት ባትችል ለለዋጮች፣ ለነጋዴዎች፣ ስራ ለሚሰሩ ሰዎች መስጠት ነበረብህ። እኔም ከነትርፉ መክሊቴን አገኝ ነበር አሉ። አያችሁ፣ ዛሬም እንደው መስበክ ባትችሉ፣ መዘመር ባትችሉ ቢያንስ የሚሰብኩትን፣ የሚዘምሩትን፣ የሚያገለግሉትን ጸጋ ያላቸውን ሰዎች እኮ ቢያንስ ማገዝ አለባቸው። በጸሎታችሁ፣ በገንዘባችሁ፣ በጉልበታችሁ፣ በሐሳባችሁ ያንን ሰው ማገዝ ከተጠያቂነት በእውነት ነፃ ያወጣል። እኛ ችግሩ በቃ መጠላለፍ ነው። ጥግና ጥጉነን መታኮስ ነው የምንፈልገው፣ እንቅፋት መሆን። በ6ኛው መቶ ክፍለ ዘመን ምስራቅና ምዕራብ ተባብለን ለሁለት ስንከፈል እኮ ነው እስልምና ብቅ ያለው አይደል? እስማኤል ብቅ አለ። ዛሬ አልጄሪያ፣ ግብፅ፣ የመን፣ ሊቢያ ዛሬ ሙስሊሞች የሆኑት አስቀድሞ የክርስቲያን ሀገሮች እኮ ነበሩ። ግን እኛ ስራ ስላልሰራን በእውነት ይሄ ሆኗል። ስለዚህ እኛ እርስ በርሳችን በተጣላን ቁጥር ለአሕዛብ ሰይፍ ነው የምንዘጋጀው። ስለዚህ እንደው መስራት ባንችል ማገዝ ጥሩ ነው። ስለዚህ መክሊቱን ውሰዱበት፣ 10 መክሊቱም ላለው ስጡት። ካልተጠቀምንበት ጸጋ ምን ይላል? ይወሰዳል። ኪሳራ ነው በእውነት ትልቅ ኪሳራ። ስለዚህ ሊሞት ያለብን ጸጋ ካለ፣ ሊወሰድብን ያለ ጸጋ ካለ በእውነት እንደ አዲስ መቀስቀስ አለብን ወገኖቼ፣ እንዳይወሰድብን። ይህንንና በመጨረሻ ይህንን አንብቤ ትምህርቴን ላጠቃልላችሁ። ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፏጨት ይሆናልና። አያችሁ፣ ይህ ባሪያ ማትረፍ ያልቻለው ባሪያ ምን ተባለ? የማይጠቅም ባሪያ። ከዚህ መድኃኔዓለም ይሰውረን። በእግዚአብሔር አንደበት የማይጠቅም መባል እኮ እንዴት ከባድ ነው ወገኖች። ከዛ በኋላ ለምንም አንጠቅም። ለትዳር አንሆን፣ ለሀገር አንሆን፣ ለቤተ ክርስቲያን አንሆን፣ ለራሳችን አንሆን ወገኖች። እግዚአብሔርንን ክፉ ቃል አያሰማን። ወዴት ጣሉት? ወደ ጨለማ ጣሉት አለ። ይህም ትልቅ ቅጣት ነው። ሞት ማለት ምን ይመስላችኋል? መለየት ነው። ከእግዚአብሔር መለየት፣ ከእግዚአብሔር ተለይቶ ለዘላለም በጸጸቱ ውስጥ መኖር፣ በጨለማ ውስጥ መኖር። ይሄ ትክክለኛው ሞት ነው። የሥጋ ሞትማ ከእግዚአብሔር ጋር የሚያገናኝ ነው ወገኖች። ወደ እግዚአብሔር የሚያደርስ ሰረገላ ነው የሥጋ ሞት። የነፍስ ሞት ግን ለዘላለም በቅጣት ውስጥ መኖር ነው። ከዚህ ጥፋት እግዚአብሔር ይሰውረን። ስለዚህ መልካም አለመስራት ያስጠይቃል ማለት ነው። አያችሁ፣ መበደል ብቻ እንዳይመስላችሁ። ፍሬ ያለማፍራት ወዴት ያስጥላል? ወደ ጨለማ፣ ወደ ሲኦል ያስጥላል ወገኖች። ስለዚህ ያልሰራነውን ስራ እንድንሰራ መድኃኔዓለም ይርዳል። 2 ምርጫዎች አሉን አይደል? የመጀመሪያው በተሰጠን ነገር ማፍራት፣ ወይም ደግሞ አንደኛው የተሰጠንን መቅበር። ስናፈራ የበለጠ እንሸለማለን፣ ወደ ጌታ ደስታ እንገባለን። ከቀበርነውስ ወደ ዘላለም ጨለማ እንጣላለን። እና ምርጫው እጃችን ላይ ነው ወገኖች።
በተሰጠን እንድናፈራ መድኃኔዓለም ይርዳን። በትንሹ ጊዜያችን የመከረን ያስተማረን አምላክ እግዚአብሔር ስሙ የተመሰገነ ይሁን።